The United States and Iran exchanged fire for a second straight day. በሰው ልጅ የፖለቲካ ታሪክ ውስጥ ስልጣን ምንጊዜም ቢሆን ከስጋና ከደም ከድምጽና በአደባባይ ከመታየት ጋር የተቆራኘ ስዕል አለው። አንድ መሪ በአካል በህዝቡ ፊት ቆሞ ሲናገር መንግስት የተባለው ረቂቅ መዋቅር ሕያውና የማይበገር ሆኖ ይታያል። የሉዓላዊነት መገለጫው ራሱ የሚመነጨው መሪው ፈታኝ በሆኑ ታሪካዊ አጋጣሚዎች በሚያሳየው የአካል መገኘት በድምጹ ቃናና ጠላቶቹን በሚገዳደርበት ቁመና ነው። ይሁን እንጂ ዛሬ በቴህራን ጎዳናዎች ላይ እየታየ ያለው ክስተት ይህንን የታወቀ ዓለም አቀፋዊ መርሆ የሚገዳደርና የፖለቲካ ሳይንስ ሊቃውንትን ግራ ያጋባ አዲስ የታሪክ ምዕራፍ ይዞ ብቅ ብሏል። እሱም የተሰወረው ስልጣን ወይም በእንግሊዝ አፍ ዘ አብሰንት ሶቨሬን የሚባለው ስትራቴጂያዊና ስነ ልቦናዊ ቀውስ ነው። የቀድሞ የኢራን ጠቅላይ መሪ አያቶላህ አሊ ሆሚኒ የቀብር ስነ ስርዓት በሚሊዮኖች ቁጭት ለቅሶና የበቀል መፈክሮች ታጅቦ በቴህራን ጎዳናዎች ላይ ሲካሄድ የአዲሱ ተተኪ መሪ ሙጅተባ ኻሜኒ በአካል አለመገኘት ግን ከታላቁ ሐዘን በስተጀርባ የሀገሪቱን የነገ ዕጣ ፈንታ የሚወስን ትልቅ የታሪክ ስንጥቅ ፈጥሯል። ይህ ታላቅ የቀብር ስነ ስርዓት የዓለም ሀገራት መሪዎችን፣ ጠቅላይ ሚኒስትሮችንና ዲፕሎማቶችን በአንድ መድረክ ያገናኘ ክስተት ቢሆንም የሁሉንም ትኩረት የሳበው ግን የተገኙት ታዋቂ ሰዎች ሳይሆኑ በጥላ ውስጥ የተሰወረው የአዲሱ ተተኪ መሪ ነገር ነው። ይህንን አለመገኘት ከተራ የደህንነት ጥንቃቄ ወይም ከጊዜያዊ ወታደራዊ ስልት በላይ አሻግረን ስንመለከተው የኢራንን መንግስታዊ መዋቅር፣ ቴዎክራሲያዊ ፍልስፍናና የውስጥ ሉዓላዊነት ቀውስ በአዲስ መነጽር እንድንመረምር ያስገድደናል። የሙጅተባ ኻሜኒ ከአደባባይ መሰወር ዝም ብሎ የመጣ አጋጣሚ ሳይሆን የካቲት ማብቂያ ላይ የሀገሪቱን ቁንጮ ህይወት የቀጠፈው አውዳሚው የእስራኤል የአየር ድብደባ ያስከተለው ቀጥተኛ ውጤት ነው። በጥቃቱ ወቅት አዲሱ መሪ ራሱ ከባድ የአካል ጉዳት እንደደረሰባቸው የሚናፈሱት ወሬዎችና ይህን ተከትሎም ላፍታ እንኳ ሳይታዩ እስካሁን በጥላ ውስጥ መቆየታቸው በኢራን የስልጣን ኮሪደር ውስጥ ያለውን ስጋት ይበልጥ አግዝፎታል። ይህ መሸሸግ በአንድ በኩል ያገዛዙን ስስነትና ለአደጋ ተጋላጭነት ለዓለም ያሳየ ቢሆንም በሌላ በኩል ደግሞ ስልጣንን በአካል ከመገኘት ይልቅ በረቂቅ ሚስጥራዊነት ውስጥ አጥምዶ ለማቆየት የሚደረግ አዲስ የህልውናም ትግል ነው። ይህ አይነቱ የመሰወር ፖለቲካ በቴህራን ሰማይ ስር አዲስ የፍርሃትና የጥርጣሬ ድባብ የፈጠረ ሲሆን ተራው ህዝብም የመንግስትን የውስጥ ጥንካሬ ጥያቄ ውስጥ እንዲጥል አድርጎታል። መሪው በጥላ ውስጥ ሆኖ ሀገር ለመምራት የሚሞክርበት ይህ አካሄድ በህዝቡ ዘንድ መንግስት የራሱን መሪ ደህንነት ለጥቂት ደቂቃዎች ቀብር እንኳ ማስጠበቅ ካልቻለ የኛን ደህንነት እንዴት ሊያስከብር ይችላል የሚል ስውር የፍርሃት ማዕበል እየቀሰቀሰ ይገኛል። በቴዎክራሲያዊ ስርዓት ውስጥ በመሪና ህዝብ መካከል ያለው ትስስር የሚገነባው በፍጹም እምነትና ጥንካሬ ላይ በመሆኑ የመሪው መደበቅ ይህንን ስነ ልቦናዊ ገመድ በከፍተኛ ደረጃ እየበጠሰው ነው። የዚህ መሰወር ፖለቲካዊ ዋጋ ግን ከህዝብ ፍርሃት አልፎ የመንግስትን ይፋዊ መዋቅር ወደ ጥላነት መንግስት ወይም ዘ ሻዶው ስቴት የመለወጥ አደጋ አለው። መሪው በአካል ተገኝቶ ውሳኔዎችን በማያስተላልፍበትና በተቋማት በኩል የመጨረሻውን የስልጣን ሚዛን በማያስጠብቅበት ሁኔታ ውስጥ ከበስተጀርባ ያሉ ወታደራዊና የደህንነት ቢሮክራሲዎች የራሳቸውን አጀንዳ የመጫን ዕድል ያገኛሉ። ይህም ስልጣንን ከተጠያቂነት መስመር በማውጣት ሀገሪቱን በጥቂት ስውር ስብስቦች ፍላጎት የምትመራ በውክልና የምትንቀሳቀስ ሀገር ያደርጋታል። መሪው የውሳኔዎች ምንጭ መሆኑ ቀርቶ በጥላ ውስጥ ሆኖ የሌሎች ፍላጎት ማህተም ብቻ የመሆን አደጋ ይጋረጥበታል። ከዚህም በላይ ይህ ሁኔታ እስራኤል በከፈተችው የስልታዊ ግድያ ጦርነት ውስጥ ያገኘችውን ስነ ልቦናዊ በላይነት በግልጽ ያሳያል። ጠላት ያገዛዙን አናት በመምታት የፈጠረው ሽብር አዲሱን መሪ በአካል እያሉ በቁም ጥላ እንዲሆኑና በምድር ቤት ምሽግ ውስጥ እንዲቆለፍባቸው አስገድዷል። ይህ አይነቱ መሸሸግ ጠላት ያቀደው የማስፈራራት ስልት ሙሉ በሙሉ መሳካቱን የሚያረጋግጥ በመሆኑ የሀገሪቱን የውጭ የመከላከል አቅም በእጅጉ ያዳክማል። ወታደራዊ መሳሪያዎች ምንም ያህል ቢበዙ መሪው በፍርሃት ጥላ ውስጥ እስከቆየ ድረስ ጠላት ይበልጥ እንዲደፍር በር ይከፍታል። ይሁን እንጂ ይህ የታሪክ መጋረጃ ለዘላለም ተዘግቶ ሊኖር አይችልም። የቴህራን አገዛዝም ዝምታንና መሰወርን
እንደ ዘላቂ መፍትሄ ሊጠቀምበት አይችልም። ሀገሪቱ በአሁኑ ወቅት ከአሜሪካና እስራኤል ጋር ባለችበት የጦርነትና የድርድር ውጥረት እንዲሁም በውስጧ ካለው ከባድ የኢኮኖሚና የማህበራዊ ቀውስ አንጻር የማያሻማ ውሳኔዎችን የሚያስተላልፍ የሚታይ መሪ በአስቸኳይ ያስፈልጋታል። ጊዜው በረዘመ ቁጥር የሴራ ተረኮች መፈልፈላቸው፣ የውስጥ መዋቅሩ መበስበሱና የህዝቡ ታማኝነት መሟጠጡ ስለማይቀር አገዛዙ የመጨረሻውን የነገውን ውሳኔ ለመወሰን የሚገደድበት የታሪክ ምዕራፍም ላይ ደርሷል። በመሆኑም የዛሬው ሳሎን ተረካችን የአዲሱን መሪ በምንም ሁኔታ አለመታየት እንደ ተራ የደህንነት ጥንቃቄ ሳይሆን የኢራንን መንግስታዊ ህልውና እንዴት ወደ ጥልቅ ቀውስ እየገፋው እንዳለ መሰረታዊ በሚባሉ ማዕቀፎች በጥልቀት የሚፈትሽ ይሆናል። አብራችሁን እስከ ፍጻሜ ቆዩ። በቲኦክራሲያዊ ወይም ሃይማኖት ተኮር የፖለቲካ ስርዓቶች ውስጥ ስልጣን ምድራዊ ህጋዊነትን ብቻ ሳይሆን ሰማያዊና መንፈሳዊ ቅቡልነትን ጭምር ይሻል። በኢራን የፖለቲካ ፍልስፍና ውስጥ ደግሞ ይሄ መርሆ ከሺአ እስልምና ረቂቅ የነገረ መለኮት እይታዎች ጋር በቀጥታ የተቆራኘ ነው። በተለይም የተሰወረው ወይም የማይታየው ኢማም የተባለው ጽንሰ ሐሳብ አማኙ ማህበረሰብ በአካል ለማያየው ነገር ግን በዓለም ላይ ላለው መለኮታዊ መገኘት ፍጹም ታማኝ ሆኖ እንዲገዛ የሚያደርግ ስነ ልቦናዊ መሰረት አለው። ይህ ታሪካዊና ሃይማኖታዊ ሐሳብ ዛሬ በቴህራን ስልጣነ መንግስት ውስጥ መሪን ከአደባባይ ደብቆ የማቆየት ስትራቴጂን እንደ ትልቅ የፖለቲካ መሳሪያ ለመጠቀም ምቹ ሁኔታን ፈጥሯል። መሪን ከመጋረጃ በስተጀርባ ማስቀመጥና መሰወርን እንደ መከላከያ ጋሻ መጠቀም ለአገዛዙ መዋቅር ጊዜያዊና ስልታዊ ጠቀሜታዎችን ያስገኛል። መሪው በአካል በአደባባይ ካልታየና ከተራው ህዝብ ጋር በቀጥታ ካልተገናኘ ሰብአዊ ድክመቶቹ፣ የጤና እክሎቹና የፍርሃት ስሜቶቹ ላይን አይጋለጡም። ይህም ስርዓቱ በመሪው ዙሪያ የገነባውን የአይበገሪነትና ፍጹምነት ትርክት እንዳይናጋ ይጠብቀዋል። በአካል የማይታይ መሪ ልክ እንደ መንፈሳዊ ኃይል ፍጹምና የማይደፈር ተደርጎ ስለሚወሰድ ስልጣኑ ከተራ ምድራዊ ትችትና ከተጠያቂነት በላይ ከፍ ብሎ እንዲቀመጥ ያደርገዋል። ይሁን እንጂ ይህ መሰወርን እንደ ስልጣን ምንጭ መጠቀም አካሄድ በረጅም ጊዜ ሂደት ውስጥ ራሱን ወደሚበላ ከባድ ስነ ልቦናዊ ወጥመድነት መለወጡ ማይቀሬ ነው። በታሪክ እንደታየው የትኛውም ምድራዊ መንግስት ረቂቅ በሆኑ መንፈሳዊ ሀልዮቶች ብቻ መዋቅሩን አጽንቶ ሊያቆም አይችልም። በ21ኛው መቶ ክፍለ ዘመን የዲጂታል መረጃ ፍሰትና የማህበራዊ ሚዲያ ዘመን ውስጥ መሪን እንደ ሚስጥራዊ አካል ደብቆ ማቆየት ያገዛዙን ጥንካሬ ሳይሆን የተጋረጠበትን ጥልቅ ስጋትና ድንጋጤ ለህዝቡ የሚያሳይ ህያው ምስክር ይሆናል። ህዝቡ መሪው የተሰወረው በመለኮታዊ ሚስጥር ሳይሆን በሞት ፍርሃት መሆኑን በተረዳ ቅጽበት የስርዓቱ ቅቡልነት ባንዴ መደርመስ ይጀምራል። ሌላው የዚህ ስነ ልቦናዊ ወጥመድ መገለጫ የህዝቡ የደህንነት ዋስትና ከመሪው ህያውነትና መገኘት ጋር ቀጥተኛ ትስስር ያለው መሆኑ ነው። በኢራን የፖለቲካ ባህል ውስጥ የበላይ መሪው የሀገር አንድነትና የሉዓላዊነት የመጨረሻ ምሰሶ ተደርጎ ነው የሚወሰደው። መሪው በአደባባይ ወጥቶ ንግግር ሲያደርግና በችግር ጊዜያት ህዝቡን ሲያነጋግር ማህበረሰቡ መንግስት አለ፣ ሀገሪቱም በጽኑ ሰው እጅ ላይ ናት የሚል የስነ ልቦና መረጋጋት ያገኛል። አሁን ግን መሪው በጥላዎች ውስጥ ሲሸሸግ ህዝቡ የራሱን የነገ ደህንነት ጥያቄ ውስጥ ይጥላል። መሪው ራሱን መጠበቅ ካልቻለ እኛን እንዴት ሊጠብቀን ይችላል የሚለው ስውር ፍርሃትም በሰፊው ይሰራጫል። በተጨማሪም ይህ የተሰወረ ስልጣን ስትራቴጂ በአገዛዙ ደጋፊዎችና ታማኝ የጦር አባላት ዘንድ የሞራል መላሸቅን ሳይቀር ይፈጥራል። በአስቸጋሪ የጦርነትና የውጭ ወረራ ስጋት ወቅት ግንባር ቀደም ሆነው የሚዋጉ ኃይሎች መሪያቸው አብሯቸው በመከራ ውስጥ እንደሚገኝ በአካል ማየትና መስማት ይሻሉ። መሪው በምድር ቤት ምሽግ ውስጥ ተሸሽጎ መመሪያዎችን በጽሁፍ ወይም በወኪሎች በኩል ብቻ በሚልክበት ጊዜ በታችኛው መዋቅር ላይ ያለው የጀግንነት ስሜትና ታማኝነት እየቀዘቀዘ ይሄዳል። ስውርነት ከሩቅ ላለ አማኝ ድንቅ ሊመስል ይችላል። በጦርነት አውድማ ላይ ላለ ተዋጊ ግን የፈሪነትና የመሸሽ ምልክት ተደርጎ ሊተረጎም ይችላል። ይህ ወጥመድ በሀገሪቱ የፖለቲካ ተቃዋሚዎችና የውጭ ጠላቶች ዘንድ ደግሞ ትልቅ የስነ ልቦና ድል ተደርጎም ይወሰዳል። እስራኤልና አጋሮቿ ከፍተኛ መሪዎችን በመምታት የፈጠሩት ፍርሃት አዲሱን መሪ ወደ ጨለማ ክፍል ውስጥ አስገብቶ ለመቆለፍ ማስገደዱ የአጥቂዎቹን የበላይነት በግልጽ ያሳያል። ጠላቶች መሪውን በአካል መግደል ባይችሉ እንኳ በአደባባይ እንዳይታይ በማድረግ በቁም እንዲሞትና ተጽዕኖ አልባ ጥላ ሆኖ እንዲቀር ማድረግ ችለዋል። ይህ ደግሞ በሀገሪቱ የመከላከል
የመከላከል አቅም ላይ የደረሰ ትልቅ የስትራቴጂ ክስረት ነው። ባጭሩ የቴዎክራሲው የስልጣን ፍልስፍና መሰወርን እንደ ቅዱስና ሚስጥራዊ ኃይል ሊጠቀምበት ቢሞክርም በዘመናዊው ጂኦፖለቲካዊ እውነታ ውስጥ ግን ይህ አካሄድ አደገኛ የፖለቲካ ሽባነትን የሚያስከትል ወጥመድ ነው። መሪው ከመጋረጃው በስተጀርባ በቆየ ቁጥር በስልጣን መዋቅሩ ዙሪያ ያለው ሚስጥራዊ ክብር እየጠፋ ይሄዳል። በምትኩም የተሸናፊነትና የስጋት ድባብ ሀገሪቱን ይወራታል። ስለዚህም የቴህራን አገዛዝ ከተጋረጠበት የስነ ልቦና ቀውስ ለመውጣት ከፈለገ አዲሱ መሪ ከተሰወረ የቴዎክራሲ መንፈስ ወጥቶ የስጋና የደም መሪነቱን በአደባባይ ለማሳየት መድፈር ይኖርበታል የሚለው ቀላል የማይባሉ ወገኖች አስተያየት ነው። በየትኛውም መንግስታዊ መዋቅር ውስጥ ስልጣን ግልጽ የሆነ አድራሻና ተጠያቂነት ያለው አካል ይሻል። ስልጣን ከአንድ ወጥ መሪ እጅ ወጥቶ ወደ ስውር መጋረጃዎች ጀርባ ሲሸሸግ ግን ይፋዊው የመንግስት መዋቅር ፈርሶ በምትኩ የጥላዎች መንግስት መፈጠሩ አይቀሬ ነው። አዲሱ የበላይ መሪ ሙጅተባ ኻሜኒ ከአደባባይ መድረክ ርቀው በጥላ ውስጥ በቆዩ ቁጥር የሀገሪቱ የፖለቲካ ውሳኔዎች ከህጋዊውና ከተቋማዊ መስመር ወጥተው በማይታዩ የኃይል ስብስቦች እጅ ውስጥ እየወደቁ ይሄዳሉ። ይህ አይነቱ የውክልና ስልጣን ደግሞ ለሀገር ህልውና እጅግ አደገኛ የሆነ ውስጣዊ መበስበስን ይወልዳል። መሪው በአካል አለመገኘታቸው በፈጠረው የስልጣን ክፍተት ውስጥ መጀመሪያውኑም መዋቅሩን ተቆጣጥረውት የነበሩ ወታደራዊና የደህንነት ቢሮክራሲዎች በተለይም የእስላማዊ አብዮታዊ ጥበቃ ዘቡ ከፍተኛ አዛዦች ይበልጥ ወደፊት ብቅ እንዲሉ እድል ይሰጣቸዋል። እነዚህ ኃይሎች የመሪውን ስም እንደ ጋሻ በመጠቀም የራሳቸውን ወታደራዊና ጂኦፖለቲካዊ ፍላጎቶች ያለምንም ከልካይ ማቀንቀን ይጀምራሉ። መሪው በአካል የሌለበት ስርዓት ውሳኔዎቹ በእርግጥ ከመሪው የመነጩ ይሁኑ ወይም በስሙ ከሚነግዱ የጦር አበጋዞች ለመለየት አዳጋች ስለሚሆን የሀገሪቱ ወደፊት አቅጣጫ በጥቂት ወታደራዊ ልሂቃን ፍላጎት ውስጥ ይወድቃል። ይህ የጥላዎች መንግስት ምስረታ በመንግስት መዋቅር ውስጥ የነበረውን ስልታዊ የተዋረድ ሚዛን ወይም ቼክ ኤንድ ባላንስ ሙሉ በሙሉ ያናገዋል። በተለመደው አሰራር የሀገሪቱ የበላይ መሪ በተለያዩ የፖለቲካ ቡድኖች፣ በሃይማኖታዊ ምክር ቤቶችና በወታደራዊ ክፍሎች መካከል እንደ መጨረሻ የግልጋሎትና የማስታረቂያ ምሰሶ ሆኖ ያገለግላል። አሁን ግን መሪው በጥላ ውስጥ ሆኖ በውክልና ስልጣን መመሪያዎችን ማስተላለፍ ሲጀምር በተለያዩ የውስጥ ቡድኖች መካከል ያለው የስልጣን ፉክክር ወደ ከረረ መናቆር ያመራል። እያንዳንዱ ቡድን የመሪው እውነተኛ ወኪል እኔ ነኝ የሚል ተረክ በመፍጠር የራሱን አጀንዳ በሌላው ላይ ለመጫን መሞከሩ የውስጥ መከፋፈልን ያባብሳል። በተጨማሪም ይህ በውክልና የመምራት አደጋ የሀገሪቱን ዲፕሎማሲያዊና ዓለም አቀፋዊ ግንኙነት ሽባ ያደርገዋል። በአሁኑ ወቅት ኢራን ከቀጠናውና ከዓለም አቀፍ ኃይሎች ጋር ካለችበት የጦርነትና የድርድር ውጥረት አንጻር የማያሻማና ቁርጠኛ ውሳኔዎችን ማሳለፍ የሚችል ሉዓላዊ መሪ ያስፈልጋታል። የውጭ ሀገራት መሪዎችና ተደራዳሪዎች ከመጋረጃ ጀርባ ካለው ጥላ ጋር መነጋገር አይፈልጉም። ምክንያቱም የሚደረሱ ስምምነቶች በታችኛው ወታደራዊ መዋቅር ተፈጻሚነት ይኖራቸዋል ወይ የሚለው ትልቅ ጥርጣሬ ስለሚፈጥር ነው። ይህም ሀገሪቱን በዓለም አቀፍ መድረክ ላይ ተአማኒ እንዳትሆንና የወደፊት ዕጣ ፈንታዋ በጥርጣሬ የተሞላ እንዲሆን ያደርገዋል። ይህ የውክልና ስልጣን አደጋ በህዝቡና በአገዛዙ መካከል ያለውን ቀጭን ገመድ ጭምር ይበጣጥሰዋል። ህዝቡ በመንግስት ላይ የሚኖረው እምነት የሚመነጨው የውሳኔዎችን ባለቤትና ኃላፊነት የሚወስደውን አካል በግልጽ ማወቅ ሲችል ነው። ስልጣን ተጠያቂነት የሌለው ጥላ ሲሆን ግን ህዝቡ በመሪው ስም ውሳኔዎችን እየጫኑብን ያሉት ስውር ቡድኖች ናቸው የሚል መደምደሚያ ላይ ይደርሳል። ይህ አይነቱ አመለካከት ደግሞ ህዝቡ ለመንግስታዊ መመሪያዎችና ህጎች ያለውን ታዛዥነት በመቀነስ ድብቅ የህዝባዊ አመጽና የንቀት ስሜት በውስጡ እንዲያቆጠቁጥ ያደርጋል። በታሪክ ሂደት ውስጥ እንደታየው በጥላዎችና በውክልና ስልጣን የሚመሩ መንግስታት ፈጣንና ያልተጠበቁ ውስጣዊ መፈንቅለ መንግስታት ሰለባ የመሆን እድላቸው ከፍተኛ ነው። መሪው በአካል ተገኝቶ ስልጣኑን ካላስከበረ ከበስተጀርባ ያሉት ወኪሎች ከጊዜ ብዛት ራሳቸውን ከመሪው በላይ አድርገው ማሰብ ይጀምራሉ። በመጨረሻም መሪው የስርዓቱ እውነተኛ መሪ መሆኑ ቀርቶ በጥላ መንግስቱ ፈቃድና ፍላጎት ብቻ የሚንቀሳቀስ ለህዝብ ማታለያ የሚሆን የወረቀት ላይ ነብር ሆኖ ያርፈዋል።
በዘመናዊው ወታደራዊ ሳይንስ ውስጥ የስልታዊ ግድያ ዋና ግብ የአንድን ሀገር ወታደራዊና ፖለቲካዊ መዋቅር አናት በመምታት የስብስብ ሰንሰለቱን መበጣጠስ ነው። ይሁን እንጂ የዚህ ስትራቴጂ ትልቁና ዘላቂው ስኬት የሚለካው በተገደሉት መሪዎች ቁጥር ወይም በወደሙት ተቋማት ልክ ሳይሆን በሕይወት በተረፉትና በተተኪዎቹ መሪዎች አእምሮ ውስጥ በሚዘራው ስነ ልቦናዊ ሽባነት ነው። እስራኤል በቴህራን ላይ የከፈተችው ጥቃት የአያቶላህ አሊ ኻሜኒን ሕይወት ከመቅጠፍ ባለፈ አዲሱን ተተኪ መሪ ወደ ጨለማ ክፍል ውስጥ አስገብቶ በመቆለፍ ትልቅ ስነ ልቦናዊ ድል ተቀዳጅታለች። አንድ አዲስ መሪ ስልጣን በጨበጠ ማግስት የገዛ አባቱንና የባለቤቱን የቀብር ስነ ስርዓት እንኳን በአካል መገኘት እስከማይችል ድረስ በምድር ቤት ምሽግ ውስጥ እንዲሸሸግ መደረጉ የጥቃቱን አውዳሚነት ለዓለም ያሳየ ሕያው ምስክር ነው። ይህ መሸሸግ ለሀገሪቱ የደህንነት መዋቅር እጅግ አሳፋሪ የታሪክ ጠባሳ ሲሆን፣ ለጠላቶቿ ደግሞ ያለምንም ጥይት የተገኘ ታላቅ የፕሮፓጋንዳ ስኬት ነው። የሀገሪቱ ሚሳኤሎችና ወታደራዊ ኃይል ምንም ያህል የገዘፉ ቢሆኑም ዋና መሪያቸውን ለአጭር ደቂቃ እንኳ በአደባባይ አውጥቶ ለመጠበቅ ዋስትና ማጣታቸውን ማሳየቱ የሀገሪቱን የውስጥ መንፈስ ሙሉ በሙሉ የሚሰብር ክስተት ነው። የአይነቱ የስነ ልቦና ሽንፈት በሀገሪቱ የውጭ መከላከል አቅም ላይ ከባድ ስንጥቃትን ይፈጥራል። በዓለም አቀፍ ፖለቲካ ውስጥ የአንድ ሀገር የመከላከል አቅም የሚገነባው ጠላት ጥቃት ከመሰንዘሩ በፊት እጄ ረዥም ነው፣ ብትመታኝ እመታሃለው በሚል ቁርጠኝነትና ወታደራዊ ልዕልና ነው። ነገር ግን ያገዛዙ አናት በጥቃት ፍርሃት ምክንያት ራሱን ከአደባባይ ሲያገል ጠላት ያቀደው የማስፈራራት ስልት ሙሉ በሙሉ መሳካቱን ያረጋግጣል። ይህ ደግሞ ጠላት ይበልጥ እንዲደፍር ጥቃቶቹ እንዲያጠናክርና በድርድር መድረኮች ላይ ፍጹም የበላይነት እንዲኖረው ምቹ ሁኔታን ይፈጥርለታል። በተጨማሪም የስልታዊ ግድያ ስትራቴጂ የፈጠረው ስነ ልቦናዊ ድል በመንግስት መካከለኛና ታችኛው መዋቅር ውስጥ ባሉ ባለስልጣናትና የደህንነት አባላትን ክፉኛ ያሸብራል። የበላይ መሪውና የደህንነት ተቋማቱ ራሳቸውን መከላከል ካቃታቸው እኛስ ምን ልንሆን እንችላለን የሚለው ስውር ጥርጣሬ በየደረጃው ባሉ መኮንኖች ዘንድ መስፈኑ አይቀሬ ነው። ይህ ስጋት ባለስልጣናቱ በድፍረት ውሳኔዎችን እንዳያሳልፉ፣ አዳዲስ ስትራቴጂዎችን እንዳይቀይሱና ይልቁንም የራሳቸውን ሕይወት ለማዳን ሲሉ ወደ ኋላ እንዲያፈገፍጉ ስለሚያደርግ አጠቃላይ የመንግስት የውሳኔ አሰጣጥ ሰንሰለት ቀርፋፋና ፍርሃት የወረሰው እንዲሆን ያደርገዋል። ይህ የፍርሃት ድባብ በህዝቡና በአገዛዙ መካከል ያለውን የስነ ልቦና ትስስርም በእጅጉ ያናገዋል። አንድ ማህበረሰብ ለመንግስቱ ታማኝ የሚሆነውና ከጎኑ የሚቆመው ያ መንግስት በገርና ጠንካራ መሆኑን ሲያምን ብቻ ነው። ነገር ግን መሪው በጥላቻና በጥቃት ፍርሃት ምክንያት ተደብቆ ሲኖር ህዝቡ በአገዛዙ ላይ ያለው የኩራትና የጥንካሬ ስሜት ተኖ ይጠፋል። በምትኩም የምንከተለው መሪ ራሱ በፍርሃት የተዋጠ ነው የሚል የንቀትና የባዕድነት ስሜት በህዝቡ ልቡ ስለሚነግስ ለሀገራዊ ጥሪዎችና ለአብዮታዊ መፈክሮች የሚሰጠው ምላሽ እጅግ የቀዘቀዘ ይሆናል። በሰው ልጅ የፖለቲካ ታሪክ ውስጥ ሚስጥራዊነትና ስውርነት ጊዜያዊ የደህንነት ጋሻ ሊሆኑ ቢችሉም የትኛውም አገዛዝ የታሪክን መጋረጃ ለዘላለም ዘግቶ ሊኖር አይችልም። የቴህራን የዝምታና ያለመታየት ፖለቲካ የቱንም ያህል ስልታዊና ጥንቁቅ ቢሆንም ጊዜው በረዘመ ቁጥር ግን እየተሸረሸረ መምጣቱ አይቀሬ ነው። ታሪክ ሁልጊዜም ግልጽነትን፣ ውሳኔንና በአደባባይ መቆምን ይሻል። ሙጅታባ ኻሜኒ በጥላ ውስጥ ሆነው ሀገር ለመምራት የሚሞክሩበት የታሪክ ምዕራፍ አገዛዙ ወደ ፈረሰበት የነገው ውሳኔ ከመድረሱ በፊት የሚገኙበት የመጨረሻው የቆይታ መስመራቸው ሊሆን ይችላል የሚለው ግምትም ሰፋ ያለ ቦታ ይይዛል። ይህ አይቀሬው የታሪክ መጋረጃ መነሳት የሚጀምረው በዝምታውና በስውርነቱ ምክንያት በህዝቡ ዘንድ ከሚፈጠረው ጥልቅ ጥርጣሬና የሴራ ንድፈ ሐሳቦች መፈልፈል ነው። መሪው በአካል ላይን ባልቀረበ ቁጥር ህዝቡ መንግስት የሚሰጠውን ይፋዊ የደህንነት ምክንያት ማመኑን ያቆማል። መሪው በእውነት በህይወት አለ ወይ? ካለስ የአይምሮና የስጋ ብቃቱ ሀገር ለመምራት ያስችለዋል ወይ? ወይንስ ከጀርባ ያሉ ቡድኖች እርስ በርስ እየተሻኮቱ ነው የሚሉ ጥያቄዎች በየቤቱ መሰማታቸው አይቀሬ ይሆናል። የአይነቱ መዋቅራዊ ጥርጣሬ ደግሞ የትኛውንም ጠንካራ የተባለ መንግስት ከውስጥ ወደ ውጭ የሚንድ ስነ ልቦናዊ ምስጥ ነው። በተጨማሪም የኢራን ወቅታዊ የጂኦፖለቲካ እውነታ ዝምታንና መሸሸግን ለረጅም ጊዜ ሊሸከም የማይችል ከባድ ውጥረት ላይ ይገኛል። ሀገሪቱ ከውጭ ካጋጠማት ከፍተኛ የጦርነት ስጋት ባሻገር በውስጧ
የቆየ ከባድ የኢኮኖሚ ቀውስ፣ የዋጋ ንረትና የህዝባዊ አመጽ ስጋቶች ተደቅነውባታል። በእንደዚህ አይነት ታሪካዊ መስቀለኛ መንገድ ላይ ያለች ሀገር በመሪው ድምጽና መገኘት የምታገኘውን ብሔራዊ መግባባትና አንድነት በአስቸኳይ ትፈልጋለች። ውሳኔዎች ከመጋረጃ በስተጀርባ በጥላዎች ብቻ የሚወሰኑ ከሆነ ህዝቡ ለሀገራዊ ጥሪዎችና መስዋዕትነቶች ጀርባውን መስጠቱ ስለማይቀር አገዛዙ በራሱ ላይ የመጨረሻውን የውድቀት ፍርድ ይፈርማል። ይህ የታሪክ መጋረጃ ሲገፈፍ የነገው ውሳኔ የሚያመዝነው ወደ መዋቅራዊ ሽግግር ወይም ወደ ከረረ ውስጣዊ ፍንዳታ ነው። አገዛዙ መሪውን ደብቆ ማቆየት የሚችለው ለተወሰኑ ሳምንታት ብቻ ነው። ከዚያ በኋላ ግን ወይ መሪው በከፊልም ቢሆን ለአደባባይ መብቃት ይኖርበታል፣ አለያም ስልጣኑን ሙሉ በሙሉ መምራት ለሚችል ሌላ ይፋዊ ተተኪ አሳልፎ ለመስጠት የሚገደድበት ውሳኔ ላይ ይደርሳል። ይህ ውሳኔ ደግሞ በቴህራን የስልጣን ኮሪደር ውስጥ ያሉትን የተለያዩ ወታደራዊና ሃይማኖታዊ ልሂቃን ፍላጎት የሚያጋጭ በመሆኑ ሀገሪቱን ወደ አዲስ የውስጥ ስልጣን ሽኩቻና አለመረጋጋት ሊከታት ይችላል። በሌላ በኩል ይህንን የታሪክ መጋረጃ በግድ ለመግፈፍ የሚፈልጉት የውጭ ጠላቶችና የውስጥ ተቃዋሚዎች ዝም ብለው አይቀመጡም። መሪው በጥላ ውስጥ በቆየ ቁጥር የእስራኤልና አሜሪካ የስለላ መዋቅሮች የመሪውን ትክክለኛ ሁኔታና መደበቂያ ቦታ ለማወቅ የሚያደርጉትን ጥረት ያጠናክራሉ። የደህንነት መረጃዎች በስውር በወጡ ቁጥር ወይም የተሳሳቱ መረጃዎች ሆን ተብለው በሚለቀቁበት ጊዜ ያገዛዙ የመከላከያ ጋሻ ይበልጥ እየሳሳ ይሄዳል። ይህ ደግሞ አገዛዙን ከባድና አስገዳጅ የሆኑ የመከላከያ ውሳኔዎችን ያለ ጊዜውና ያለ ምክንያት እንዲወስድ በመግፋት ስትራቴጂያዊ ስህተት ውስጥ እንዲወድቅ ያደርገዋል። ይህ የነገው ውሳኔ በኢራን የቴዎክራሲ ስርዓት ላይ የሚያሳርፈው የታሪክ ጠባሳም ቀላል አይሆንም። ስርዓቱ የተገነባበት የበላይ መሪው ፍጹምና የማይደፈር መለኮታዊ ወኪል ነው የሚለው ሐሳብ በመሬት ላይ ባለው ፍርሃትና መሸሸግ ምክንያት ሙሉ በሙሉ ይፈተናል። ህዝቡ የታሪክን መጋረጃ ገልጦ ያገዛዙን ስስነትና ፍርሃት በግልጽ ካየ በኋላ ስርዓቱን መልሶ ወደ ነበረበት የቅድስና ክብር መመለስ አይቻልም። ይህ ደግሞ በሀገሪቱ የፖለቲካ ታሪክ ውስጥ አዲስ የመንግስትና የሃይማኖት መለያየት ወይም የአብዮታዊ ለውጥ አስተሳሰብ እንዲቀጣጠል በር ከፋች ይሆናል። ባጭሩ ቴህራን መሪዋን በጥላ ውስጥ በመደበቅ የጊዜ ማግኛ ስልት ብትጠቀምም ሰዓቱ ግን ወደ መጨረሻው የታሪክ ፍርድ እየቆጠረ ይመስላል። የኢራን የወደፊት ህልውናና መረጋጋት የሚወሰነው አዲሱ መሪ የደረሰባቸውን ከባድ የስጋና የስነ ልቦናዊ ስብራት አሸንፈው የታሪክን መጋረጃ በድፍረት ቀደው በአደባባይ ለመቆም በሚያሳዩት የነገው ቁርጠኝነት ላይ ብቻ ይሆናል። ከመጋረጃው በስተጀርባ የሚቀጥል ስልጣን የታሪክ መጋረጃው ሲከፈት አብሮ ተጠቅልሎ መውደቁ አይቀሬ ነውና አበቃን።